የመዝሙረ ዳዊት ምስክርነት አሁንም እንደቀጠለ ነው። ዛሬ የመጨረሻውን ማለትም ክፍል 2ን ይዤላችሁ መጥቻለሁ። እንዳልኳችሁ ከነዚህ ምስክርነቶች በኋላ መዝሙረ ዳዊትን የማይጀምር ሰው የለም። ስለዚህ እስከ ቪዲዮ መጨረሻው ድረስ አብራችሁኝ በመቆየት እነዚህ ምስክርነቶች ሰምታችሁ እናንተም ቀጣይ መስካሪ እንድትሆኑ ቪዲዮን እስከ መጨረሻው ድረስ ማየት አትርሱ። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ሀቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። እንደ ሁልጊዜም የሀቲዩብ ቤተሰብ የሆናችሁ ሁላችሁ ቪዲዮ ለብዙ ኦርቶዶክሳዊ ቤተሰቦች እንዲዳረስ ላይክ ማድረግና መዝሙረ ዳዊት መጸለይ ፈልገው ላልጀመሩ፣ ምስክርነት መስማት ለሚፈልጉ ወዳጆቻችሁ ሁሉ ይህን ቪዲዮ ሼር ማድረግ አትርሱ። ለዚህ መንፈሳዊ ቻናል አዲስ የሆናችሁ ደግሞ የደውል ምልክቷን በመጫን የሀቲዩብ ቤተሰብ እንድትሆኑ እኔ እህታችሁ በፍቅር እጋብዛችኋለሁ። ከዚህ ቀደም እንግዲህ ክፍል 1ን የመዝሙረ ዳዊት ምስክርነትን ቪዲዮ ሰርቼላችሁ ነበረ። በጣም በሚያስደንቅ ሁኔታ ብዙ ሰዎች ልትጀምሩ እንዳሰባችሁ እንደምትጀምሩም እንዲሁም ደግሞ ያገኛችሁትን ጥቅም ደግሞ ብዙዎቻችሁ ኮመንት አድርጋችሁልናል፣ ሼር አድርጋችሁልናል። እጅግ በጣም ነው ደስ ያለኝ። እግዚአብሔር ይመስገን። አሁንም ይህንን የዳዊት መዝሙር ማዕበል ለሁሉ ጋር እንዲዳረስ፣ ሁሉም ሰው እንዲያነበው፣ እንዲጸልየው፣ ሁሉም ጀምሮት ምስክርነት እንዲሰጥ የበኩላችንን ድርሻ እንወጣ። ዛሬ እንግዲህ ሁለተኛውን ክፍልና የመጨረሻውን ክፍል ይዤላችሁ የመጣሁትኝ እውነት ለመናገር በጣም መርጬ ነው። እጅግ በጣም ብዙ ነው እንዳያችሁት፣ ግን ደግሞ ተመሳሳይ የሆኑትን ሀሳቦች ወደ አንድ እየጠቀለልኩኝ የተወሰነ ኮመንት ነው ዛሬ ይዤላችሁ የመጣሁት፣ የተወሰነ ምስክርነት ማለት ነው። የቀረውን ደግሞ እናንተ ገብታችሁ እያነበባችሁ እንድትነሳሱ መዝሙረ ዳዊት እንድትጀምሩ ይሁን ማለት ነው። ስለዚህ ቀጥታውን ወደ ምስክርነቶቹ እገባለሁ። የመጀመሪያው ኮመንት @ኤስ ሰላም በሚል የተሰጠ ሲሆን ቃለ ሕይወት ያሰማልን። በእውነት መዝሙረ ዳዊት ላዘኑት የተጻፈ ማስተዛዘኛ ነው። እውነት ሁላችንም መዝሙረ ዳዊት ጓደኛችን ይሆን። ወንድሞቼና እህቶቼ እኔ ልቤን ያመኝ ነበርና ለመጀመሪያ ጊዜ መጽሐፉን ገዝቼ ሳነብ የሆነ ድምፅ ሰማሁኝ። ከዛ በኋላ በፍጹም ልቤን አሞኝ አያውቅምና ከቻላችሁ ከስልክ ይልቅ መጽሐፉን ብትገዙ መልካም ነው፣ ከዛ ጥቅሙን ታያላችሁ ይላል። እንደሰማችሁት እንግዲህ መዝሙረ ዳዊት ጸሎት ብቻ ሳይሆን መድኃኒትም ነው። የልብ ህመምን የሚያውቀው ሰው ያውቀዋል አይደለ? በዚህ ደረጃ አምነን ምንጸልየው ከሆነ ከበሽታዎቻችን ሁሉ ልንርቅ የምንችልበት መሳሪያችን። ሁለተኛው ደግሞ ሰናይት ቲዩብ በሚል ዩዘርኔም የተሰጠ ሲሆን መዝሙረ ዳዊት እኛን ከክፉ ነገር መጠበቅ ብቻ አይደለም። መዝሙረ ዳዊት ስታነቡ ክርስቶስ ይናፍቃችኋል። በእውነት ውስጡ ያሉት ቃላቶች ክርስቶስን ያስናፍቃል። እኔ ሳነብ ውስጤ ደስ ይለኛል፣ ልቤ እርፍ ይልልኛል ይላል። እውነት ነው። ቃላቶቹ ያው የእግዚአብሔር ቃላት ስለሆኑ እግዚአብሔርን የምርም እንድትናፍቁት እራሱ ጸሎቱን መዝሙረ ዳዊትን በደንብ በተደጋጋሚ እንድትጸሉት የሚያደርጋችሁ ጸሎት ነው እና የምርም ክርስቶስን እሱ በሚወደው ጸሎት የተጻፈው ስለሆነ እሱን የምር እንድትናፍቁት የሚያደርግ ነው እና በጣም ደስ በሚል ሁኔታ ነው እህታችን የገለጸችው። ሶስተኛው ኮመንት ቤቲ አለማየሁ በሚል የተሰጠ ሲሆን እውነት ነው እህቴ፣ መዝሙረ ዳዊት ስጸልይ እንዳንቺ በእንባ ነው። ውስጤ ያለውን ሁሉ ነገር ይገልጽልኛል። መዝሙረ ዳዊት መጸለይ ከጀመርኩ ጀምሮ ያገኘሁት ሰላም፣ መረጋጋት፣ የማላውቀው ውስጣዊ ደስታ፣ መልካም እንቅልፍ ብቻ ልገልጸው አልችልም። ዳዊትን ጸልዩ፣ ሰላም ያጣችሁ ሰላም ታገኛላችሁ። የጥያቄያችሁን መልስ እግዚአብሔርን በዳዊት ጸሎት መልስ ታገኛላችሁ። ጀምሩት፣ እርሱ ራሱ ያበረታችኋል። የዳዊት አምላክ ከእናንተ ጋር ይሁን ይላል። በጣም የሚገርመኝ የአብዛኛው ሰው ነገር ተመሳሳይ ነው አይደለ? የውስጥ መረጋጋት፣ ሰላም ማግኘት፣ የማታውቁት ደስታ ውስጥ መከበብ፣ ኢቭን በሆነ ምክንያት እንደው ሳትጸልዩ ሚስ ብታደርጉ ራሱ የምር ትናፍቁታላችሁ። በቃ ያ ጸሎት እንደ ሱስ ነው የሚሆነው አልተባባልም ከዚህ በፊት እና የአብዛኛው ሰው ኮመንት ራሱ ይቀራረባል አይደል? ምክንያቱም የሚሰማው ስሜት አንድ አይነት ስለሆነ እናንተ ልትናገሩት ልትገልጹት ያሰባችሁትን ራሱ ስለሚገልጽላችሁ ነው ያ የመረጋጋትና ደስ የማለት ስሜት የሚሰማው ማለት ነው። ቀጣዩ ኮመንት መቅደስ ኃይሉ በሚል የተሰጠ ሲሆን በቅርብ ጊዜ ነው በደንብ ማንበብ የጀመርኩት። የሚገርመው ልገልጸው የማልችለው ስሜት ነው የሚሰማኝ። ኃይል የሚሰጠኝ፣ የሚረዳኝ፣ የሚያበረታኝ፣ በተለይ መንፈስን ያድሳል፣ ውስጣችንን ያረጋጋል፣ ብርታትና አቅም ይሰጣል። ያልጀመራችሁ እባካችሁ ጀምሩት፣ በረከቱን አግኙ ይላል። አሁን ብዙ ሰው የሚቸገረው ሰላም በማጣት ነው አይደለ? ማለት ምን እንደሆናችሁ ሳታውቁት፣ ለምን እንደከፋችሁ፣ ለምን ሰላም እንዳጣችሁ ሳታውቁት የውስጥ ሰላም እናጣለን ብዙዎቻችን። በዙሪያችን ያለው እኮ ነገር ሰላም ሊሆን ይችላል፣ ግን የውስጥ ሰላም ማጣት ደግሞ ከባድ ነው አይደለ? እና መዝሙረ ዳዊት ይህንን መረጋጋት ይህንን ሰላም ነው የሚሰጠው። ከውጭ የሆነ ሰላም አይደለም፣ ከውስጣችሁ ነው ሰላሙ የሚጀምረው እና የብዙዎቹ ምስክርነትም ይሄ ሰላም ይሄ መረጋጋት ላይ ነው። አምስተኛው ማህደር አበበ በሚል የተሰጠ ሲሆን እውነት ነው። በተለይ ደጋግመን ኃጢአትን ለተለማመድነው ሰዎች በጣም ወደ ልብ ይመልሳል። እኔ ሙሉ ዕድሜን እግዚአብሔርን ስበድል ነው የኖርኩት። አሁን ግን በትንሹም ቢሆን በመዝሙረ ዳዊት ተስተካክያለሁ ይላል። ይሄ በጣም ደስ የሚል ምስክርነት ነው አይደለ?
መዝሙረ ዳዊት እንደውም ይላል ከተሰወረ ኃጢአት አንጻኝ፣ ለኃጢአት ምክንያት እንዳልሰጥ አድርገኝ ይላል እና ከንስሐው ጸሎት ውጪ በኃጢአት በተደጋጋሚ እንዳንወድቅ ጸሎት አለው መዝሙረ ዳዊት። ብዙዎቻችን ደግሞ ሁሌ ንስሐ በምንገባበት ኃጢአት ተደጋጋሚ ልንወድቅ እንችላለን እና ከዚህ ኃጢአት ሁሉ እንድንፈወስ እንድንርቅ ያደርገናል። ቀጣዩ ኮመንት እንደዚህ ይላል። ዩዘርኔሙን በደንብ ማንበብ አልቻልኩም። እኔ አለው መዝሙረ ዳዊት ማንበብ እንደጀመርኩ እኔ አሁን ነው የተወለድኩት። ያለፉትን ዘመናት አትቁጠርብኝ ብዬ ሻማ አበራው 1 ዓመት። እናም በጣም አልተው ብሎ ያስቸገረኝን ከባድ ኃጢአት እስከ መጨረሻው ተውኩ። የእግዚአብሔርን ትእዛዝ በቻልኩት አቅም ለመፈጸም ትግል ላይ ነኝ። በህይወቴም ከሚባለው በላይ ደስተኛ ነኝ ይላል። ልክ ቅድም እንዳለው በተመሳሳይም ኃጢአት ሊሆን ይችላል እና ደግሞ ያው በቃ አልተው ያለን ኃጢአት የለም። ከልጅነታችን በቃ እንደ ኖርማል ነገር የወሰድነው ልንተው ያልቻልነውን ኃጢአት መዝሙረ ዳዊት ማስወገድ የሚችል ኃይል ያለው ጸሎት ነው እና ደግሞ ጸሎቱ በጣም በተለይ የአርብ ጸሎት ላይ አስተውላችሁት ከሆነ ትእዛዝን እጠብቃለሁ፣ ትእዛዛትን እንድጠብቅ አድርገኝ በጣም ብዙ ጊዜ ላይ ትእዛዙን ስለመጠበቅ በጣም ያነሳል እና ያን ነገር በተደጋጋሚ አይምሯችሁ ውስጥ ሲደጋገም ወይም ኤቭሪዴይ ስትጸልዩት የእግዚአብሔርን ትእዛዝ ለመጠበቅ በጣም ትተጋላችሁ። አሁን እዚህ ጋር እንደተጻፈው ማለት ነው የእግዚአብሔርን ትእዛዝ ለመፈጸም ትግል ላይ ነኝ ይላል። በቃ ማለት ሁልጊዜ ያንን ስለምታነቡት በቃ የእሱን ሕግ ለመጠበቅ ትእዛዙን ለማክበር ከለመዳችሁት ወይም ደግሞ ሁልጊዜ ከምትሰሩት ኃጢአት ለመውጣት በጣም ብርታት ይሆናል ይሄ ጸሎት። ቀጣዩ ኮመንት ቀብራራው በሚል ዩዘርኔም የተሰጠ ሲሆን እኔም በጣም የረዳኝ ጸሎት ትክክለኛውና ሁሉም ችግሮቻችን የሚፈቱበትና ልቤን ያረጋጋው ከጭንቀት ከፍላጎት ከምኞት ያራቀኝ ጸሎት ቢኖር መዝሙረ ዳዊት ነው። ቤተሰቦቼ የምር ጸልዩት ይጠቅማችኋል ይላል። ይህ ኮመንት በጣም ያስገረመኝ ከጭንቀት ከፍላጎትና ከምኞት ይላልና አንዳንድ ምኞቶች አሉን አይደለ? ማይጨበጡ ወይም ለእኛ ህይወት ምንም ጥቅም የሌላቸው ብቻ ምኞታችን የማያልቅ ነን ብዙዎቻችን ሰዎች ስንባል። ግን አንዳንዱ ምኞቶቻችን ደግሞ እኛን የሚያጠፉን ይሆናሉ እና ከነዚህ ምኞቶች ሁሉ ያራቀኝ ጸሎት ነው ይላል። ለምን? ትክክለኛው የጸሎት አካሄድ ስላለው የመዝሙረ ዳዊት ጸሎት ምን ሁላ መፈለግ እንዳለባችሁ፣ ምኞታችሁ ምን መሆን እንዳለበት፣ ምኞታችሁ እንዴት መቀደስ እንዳለበትም የሚያሳይ ጸሎት ነው እና ከንቱ ምኞት እንድትርቁ ያደርጋችኋል ማለት ነው። ቀጣዩ ኮመንት ሲኬ በሚል የተሰጠ ሲሆን እግዚአብሔር ይባርክሽ። እኔ በዘመኔ መጠየቅ ፈልጌ መጠየቅ ያቃተኝን እኔም መጠየቅ የቻልኩት በመዝሙረ ዳዊት ነው። በኃጢአቴ የተጸጸቱት ንስሐ የገባሁት በዚህ ጸሎት ነው ይላል። በጣም አይገርምም? ማለት መጠየቅ እኮ ፈልጋችኋል። እንዴት እንደምትጠይቁ ወይም ራሱ ምን እንደምትጠይቁ ግራ ይገባችኋል አይደለ? መዝሙረ ዳዊት እንዴት መጠየቅ እንዳለባችሁ፣ ምን መጠየቅ እንዳለባችሁ፣ ተጸጽታችሁ ደግሞ ለንስሐ እንዴት መብቃት እንዳለባችሁ ሁሉ የሚመራ የሚያስተምር ጸሎት ነው። ባለፈውም ንስሐ ስለመግባት ስለመጸጸት አንድ ኮመንት አንብበን ነበር እና ይህ ነገር የተደጋገመ ነገር ነው። ብዙዎቻችን ንስሐ ለመግባት እንፈራለን። ይሄ ጸሎት ግን ወደ ንስሐ ሊድ የሚያደርግ ጸሎት ነው። ከዛ ውጭ ደግሞ ውስጣችንን ያለውን ፍላጎት የምር የምንፈልገው ሳይሆን የሚያስፈልገንን ለእግዚአብሔር የሚያሳስብልን ጸሎት ነው። ቀጣዩ ደግሞ ሶስና ቲዩብ በሚል የተሰጠ ሲሆን ትክክል ነሽ እህቴ፣ የአባ ገብረ ኪዳንን ትምህርት ሰምቼ ገዝቼ ማንበብ ጀምሬያለሁ። እንዳንቺ ነው የተሰማኝ። እስካሁን ለሰው የነገርኩትን ችግር ትቼ መዝሙረ ዳዊትን ባነብ የት በደረስኩ። አሁንም አልረፈደም። በጣም አረጋግቶኛል። ተስፋ እንዳልቆርጥ እንድበረታ አድርጎኛል ይላል። ያው የብዙዎቻችን ሰው አይደል የምንፈልገው ችግሮቻችንን ምንም በህይወታችን ምንም ለውጥ ለማያመጡልን ወይ ለሚጽናኑብን ወይ ደግሞ እያሉ እንደው በቃ የማይጠቅም ነገር ለሚያደርጉብን ሰዎች ችግሮቻችንን ስንነግር ኖረናል እና እንዳለችውም አሁንም አልረፈደም። በቃ ያ ችግር ሊነገረው የሚገባው ለማን እንደሆነ ታውቃላችሁ። መዝሙረ ዳዊት ስትጸልዩ እና ያን ሰው አንደኛ ደካማ ነው የምንነግረው ሰው ደካማ ነው። ያንን ችግር ስንነግረው ከማዘን ውጭ ምንም ሊረዳን አይችልም ወይ ሊጽናናብን ይችላል እንጂ። ስለዚህ ሁሉን ቻይ ለሆነው ለእግዚአብሔር መንገር በጣም የተሻለ መንገድ ነው እና እንዳለችው አሁንም አልረፈደም። እስካሁን መዝሙረ ዳዊት ላልጀመርን ሰዎች ራሱ አሁንም አልረፈደም ማለት። ቀጣዩ ኮመንት ዳግማዊ ሰለሞን በሚል የተሰጠ ሲሆን እኔም እጋራሻለሁ። ኑሮዬ በአውሮፓ ጀርመን ነው። በመተት የተጠቃሁና በኃጢአት የተጨማለኩ ነበርኩ። ከሆነ ጊዜ በኋላ ገንዘቤ ባከነ፣ ከስራ ተባረርኩ። 10 ዓመት ከኔ ጋር የነበረ ፓስፖርት ተነጠቁ። በአጠቃላይ ጤናዬ ሁሉ ታወከ። እጅግ ተስፋ ቆርጬ ነበር። ክብር ምስጋና ለዳዊት አምላክ ለቅድስት ድንግል ማርያም ልጅ ይሁን። መዝሙረ ዳዊት ማንበብ ጀመርኩ። መስገድ፣ መጸለይ፣ ጠዋትና ማታ መዝሙረ ዳዊት ማንበብ ጀመርኩ። እግዚአብሔር ይመስገን። ያጣሁትን ጤናዬን ሁሉንም መለሰልኝ። እህቴ የተናገርሽው ሁሉ እውነት ነው። ወንድም እህቶቼ መዝሙረ ዳዊት አንብቡ ይላል። እንግዲህ አስቡት፣ ይሄ ሰው በመተት ተይዟል፣ ስራውን አጣ፣ ጤናውን አጣ፣ ፓስፖርቱን አጣ ማለት ሁሉ ነገር የሚጨልም ሰዓት ማለት ነው አይደለ? በህይወታችን እቺ ስቴጅ አለች፣ ሁሉ ነገር ጸጥ የሚልበት የሚጨልምበት እና
ከዚህ ሁሉ ነገር ነው እንግዲህ በመዝሙረ ዳዊት የወጣው ከዚህ ሁሉ ነገር ማለት ነው። ከዚህ በፊት እንዳልኳችሁ ነው እግዚአብሔር የሰዎችን ሕይወት እንደዚህ አድርጎ የሚያስተካክለው ለሌሎች ሰዎች ትምህርት እንዲሆን ነው። ገብቷችኋል አይደል? እና ከዚህ በላይ ምስክርነት ማግኘት ይከብዳል አይደለ? እንግዲህ ይሄንን ሁሉ ነገር ከማጣት ወጥታችሁ በሰው ፊት እግዚአብሔርን ቆማችሁ መመስገን እንድትችሉ የሚያደርጋችሁ ጸሎት ካለ እንዴት ነው የማትጸልዩት? እንዴት ነው እስከዛሬ የማትጀምሩት? እና በጣም ደስ የሚል የሚደንቅ ምስክርነት ነው። ቀጣዩ ደግሞ እመቤት በሚል የተሰጠ ሲሆን እኔ ኮንፊደንስ ጨመረልኝ፣ ታጋሽ ጠንካራ አደረገኝ፣ ትዳሬን እንደወደው አደረገኝ፣ እውነት ተጠቀሙበት፣ እኔ ምስክር ነኝ ይላል። ብዙ ጊዜ ስለ ኮንፊደንስ ሲወራ በዓለማዊ ትምህርት የሚገኝ ብቻ ይመስለናል አይደለ? በቃ የሆነ ለራሳችን ጥሩ ስሜት እንዲሰማን ማድረግ ምናምን ብቻ በዓለማዊ ዌይ ነው ብዙ ጊዜ ስለ ኮንፊደንስ ሲነገር የምንሰማው እና መዝሙረ ዳዊት ግን የምር በጣም ብዙ ቦታ ይላል ዳዊት ራሱ በአንተ እተማመናለሁ፣ መተማመኛ አንተ ነህ፣ ሰው ምን ያደርገኛል? በቃ ማለት በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል፣ እግዚአብሔር መተማመኛ ነው ማለት ማንን እንደሚታመን ያውቃልና በዚህ ምክንያት ቅዱስ ዳዊት ማንንም አልፈራም፣ ሰው ምን ያደርገኛል እያለ በጣም ብዙ ጊዜ ይናገራል። ልክ እዚህ ጋር ኮመንት ላይ እንደተጻፈው እህታችን ኮንፊደንስ እንዲኖረኝ አድርጓል። ምክንያቱም ማንን እንደታመናችሁ ታውቃላችሁ፣ ማን መጠጊያችሁ እንደሆነ የታመናችሁት ያስቀደማችሁት ማንን እንደሆነ ስለምታውቁ በጣም ኮንፊደንስ ይኖራችኋል። እንዳለችውም ትዳሬን እንዳከብረው አድርጎኛል የሚለው ደግሞ አዲስ ኮመንት ነው አይደለም? ወይም አዲስ ምስክርነት ነው። በጣም ደስ ይላል። ብትችሉ እንደውም ባለትዳሮች አብራችሁ ብትጸልዩ፣ ባልና ሚስት ጠዋት ወይም ማታ በሚመቻችሁ ሰዓት አብራችሁ ጸሎቱን ብታደርጉ በጣም በጣም ጥሩ ኮኔክሽን እንዲኖራችሁ መንፈሳችሁ እንዲታደስ ፍቅራችሁን እግዚአብሔር እንዲባርከው ማለት የምትጠይቁት ነገሩ በጋራ እንዲሰማላችሁ ያደርጋል እና ባለትዳሮች እንደውም በጋራ እንድትጸልዩት በጣም ይመከራል መዝሙረ ዳዊት። የዛሬውን የመጨረሻው ምስክርነት ላንብብላችሁ። ሐሰን በሚሉ ዩዘርኔም የተሰጠ ነው። መዝሙረ ዳዊት በጣም እጅግ ደስ የሚል ለስጋም ሆነ ለነፍስ የሚረዳን በቻለን እና ፈጣሪ በረዳን መጠን በየቀኑ ብንጸልይ ጥቅሙ እጅግ ነው። በግላችን ልንጸልየው፣ ልናመሰግነው፣ ልንጠይቀው የምንፈልገውን ነገር እጅግ በገዘፈ መንገድ የያዘ ጸሎት ነው። ከምንም በላይ ፈጣሪን እጅግ ውብ አድርጎ የሚያመሰግን ጸሎት ነው። የዳዊት ምስጋና የኛም ምስጋና፣ የዳዊት ልመና የኛም ልመና አድርጎ ይቀበልልን ይላል። አሜን፣ ይቀበልልን። እዚህ ጋር እንደተጻፈው እግዚአብሔርን በጣም በሚገርም እኛ እንደው ምንም አይነት አማርኛ ተጠቅመን ከምናመሰግነው በላይ መዝሙረ ዳዊት እጅግ በውብ ቃላቶች በሚገርም ሁኔታ እግዚአብሔርን ያመሰግናል። ከዛ ውጪ እኛ ልንጸልየው ልንጠይቀው የምንፈልገውን ነገር እንደተጻፈው ካሰብነው በላይ ወይም ደግሞ በገዘፈ መልኩ የያዘ ጸሎት ነው። በቃ የእግዚአብሔር ልብ የሆነው ቅዱስ ዳዊት እንዴት ውብ አድርጎ እንደጻፈው እዚህ ጋር የመሰከራችሁት ሳትጽፉ የቀራችሁ ያነበባችሁት የጸለያችሁት ሰዎች ታውቁታላችሁ። እና እነዚህ ሁሉ ምስክርነቶችን እማነብላችሁ ያላነበብኳቸውም እጅግ በጣም ብዙ ምስክርነቶች የተጻፉት ያልጀመራችሁ ያልተጠቀማችሁበት እህት ወንድሞቻችን እንድትጀምሩ ለማድረግ ነው። በሁለት ክፍል የሰራውላችሁ የቅዱስ ዳዊት መዝሙር ምስክርነት እናንተን መዝሙረ ዳዊት እንድትጀምሩ ካላረገ እኔ ከስሬያለሁ ማለት ነው እና ሁላችንም የቅዱስ ዳዊት አምላክ መዝሙረ ዳዊትን መጸለይ እንድንጀምር እግዚአብሔር የሚወደውን የሚፈቅደውን ጸሎት አድርገን የልባችን መሻት እንዲፈጸም እግዚአብሔርን በእኛ ደስ እንዲልብን ያደርግልን፣ እሱ ይፍቀድልን። እግዚአብሔር ያው ከኃጢአት በቀር ያልፈቀደው ነገር የለም አይደለ? ያለሱ ፈቃድም የሚሆን ነገር የለም። መዝሙረ ዳዊትን እንድንጸልይ የእግዚአብሔር የሁል ጊዜ ፈቃዱ ነውና ሁላችሁም ዛሬውኑ ገዝታችሁ ጀምሩ። እናንተም ምስክርነታችሁን ስጡ። እዚህ እህት ወንድሞቻችሁ እንዳሏችሁ አብዛኞቹ ጀምሩ፣ ተጠቀሙበት አይደል የሚሏችሁ። ስለዚህ እናንተም ነገ ለምስክርነት ያብቃችሁ። ከዚህ በኋላ በእርግጠኝነት የምንገናኘው ያልጀመራችሁት ጀምራችሁ በምስክርነት ነው የምንገናኘው እና ለዛ ጊዜ እግዚአብሔር ያብቃን። ኮመንት ያደረጋችሁልኝ እህት ወንድሞቼን እጅግ አድርጌ አመሰግናለሁ። እስከ መጨረሻው ድረስ በዳዊት መዝሙር በጸሎት ያጽናችሁ ለማለት እወዳለሁ። እግዚአብሔር ቢፈቅድና ቢወድ በሚቀጥለው ደግሞ በሌላ ቪዲዮ እንገናኛለን። እስከዛው ድረስ በያላችሁበት ሰላም ሆኖልኝ። ሁሌ እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና የዳዊት አምላክ ቅዱስ እግዚአብሔር ጸሎታችንን ተቀብሎ የመንግስቱ ወራሾች የስሙ ቀዳሾች ያደርገን ዘንድ በስተመጨረሻም የምንናፍቃትን ተስፋ የምናደርጋትን መንግስቱን ያወርሰን ዘንድ የእርሱ ፍቃድ ይሆንልን።